ወንጀሉን እጅግ ውስብስብና አስቸጋሪ ያደረገብን ወንጀለኛው ማስክ ይታያል። ሌሉ በሁሉም አቅጣጫ ተከቧል። ቶሎ ድረስ እየገባሁ ልብስ የምትቀይርበት ሆቴል ተቀይሯል። የት ሆነ? ፒስሪ ሆቴል። እንደደረስክ አጋር እየተጠበቀች ስለሆነ የክፍሉ ቁልፍ ትሰጣለች። ጊዜ የለም፣ ቼኪንግ ደርሷል። አውቄያለሁ። ስብሰባ አዳራሽ እንገናኝ። መልካም በረራ። በ5 ደቂቃ ውስጥ መኪናው ታጥቦ ይለቅ። በቀጣዮቹ 5 ደቂቃዎች ውስጥ ፒስሪ ሆቴል መድረስ አለብን። ከሰመራ ወደ አዲስ አበባ የሚጓዝ ለመነሳት የቀሩን ጥቂት ደቂቃዎች በመሆኑ መንገደኛ ዶክተር ቶማስ ብርሃነ በፍጥነት ወደ ውስጥ መግባቱ ይጠይቃል። ዶክተር ቶማስ ብርሃነ ሰኔ 18 ሁለተኛ ቀን ላይ ነው ያለነው። እንዴት እስካሁን ተጨማሪ መረጃ የለንም ትሉኛላችሁ? ጎበዝ፣ ስለተሰረቀ ቅቤ እኮ አይደለም የምናወራው። የመግደል ሙከራ የተደረገው በጠቅላይ ሚኒስትራችን ላይ እኮ ነው። ሀገር ለመናድ የተሞከረ ሙከራ ነው። ክፍተታችን የቱ ጋር ነበር? በቂ ፍተሻ አለመኖር? የተጠናከረ ጥበቃ አለመኖር? ወይስ ከአባላቶቻችን ጋር በመመሳጠር የተከናወነ እኩይ ተግባር? ወይስ ሌላ የውጭ ኃይል አለበት? በቂ መረጃ ፈልጋለሁ። ኮሚሽነር ኢያሱ፣ ኮሚሽነር ተስፋዬ፣ ኮሚሽነር ከማል፣ ኮማንደር ሲሳይ መልስ ፈልጋለሁ እያልኳችሁ ነው። መልስ አልሰጥም። ምክንያቱም ሊደርሱበት ስለማይችሉ። ዋናው ትኩረታችን ዛሬ በመሰጣችሁ ተልእኮች ዙሪያ ነው። ሰለሞን ክሊን ወተር በሚል የሰጠው ስያሜ ወድጃለሁ። ትኩረት እንዳይስብ ግን ሌላ አማራጭ የኤንጂኦ ስም ይዘጋጅ። ተዘጋጅቷል። ወደ ዋናው ጉዳያችን እንግባ። ማስታወሻ መያዝ ያስፈልጋችሁ። እያንዳንዱ መረጃ እቅድና አፈጻጸም በፍላሽ ይደርሳችኋል። ይህ ታላቅ ተልእኮ ከውጭና ከውስጥ አመራሮች በከፍተኛ በጀት የሚመራ ነው። ለስራችሁ መሳካት ከሚመደቡላችሁ አባሎች በተጨማሪ በ86ቱም መስመሮች ውስጥ ለሚገኙ ለቀድሞ ጠንካራ ደጋፊዎቻችን የገንዘብ ድጋፍ በማድረግ ለተልእኮ አፈጻጸም እንዲነቃቁና እንዲዘጋጁ ይደረግ። ይህ ከሰኔ 16 ኦፕሬሽን የሚቀጥል ሁሉም በተያዘለት ጊዜና ቦታ የሚከናወን የረጅምና የአጭር ጊዜ እቅድ ሆኖ ተከታታይነት ያለው ኦፕሬሽን። ተከታታይነት ያለው ኦፕሬሽን ኖራል ብያለሁ። የትላንት በስቲያውም ቢሆን ከኔ ልምድ በመነሳት በድንገት የተሞከረና ሙከራውም ለኔ ያለ አይደል ተራ ሽብር ነው ብዬ ነው ማምነው። ኮሚሽነር ኢያሱ ባሉት አልስማማም። የተቀናጀና ተከታታይነት ዝግጅት አለው ከሚያስብሉኝ ምክንያቶች ውስጥ
ከተጠርጣሪዎች አንዱ በሰጠን ቃል በመነሳት ተከታታይ የሽብር ኦፕሬሽን እንዳለ ያመለክታል። ኮማንደር ሲሳይ ያነሳው የጥርጣሬ ሐሳብ ጥሩ ቢሆንም ወደፊት ቀጣይ ኦፕሬሽን አለ ለማለት የሚያስችል ተጨባጭ አሳማኝ ማስረጃ ግን አላቀረበም። ይልቅ የትኩረት አቅጣጫችንን ቀይረን ወደፊት ኃይላችንን የምናጠናክርበት ነጥብ ላይ ብንነጋገር መልካም ይመስለኛል። ይቅርታ ኮሚሽነር ጀኔራል፣ በእኔ በኩል ቀጣይ ለሚኖረን ተከታታይ የሽብር ኦፕሬሽን መነሻ ይሆን ዘንድ በቂ መረጃ አለኝ ብዬ አምናለሁ። እኔም በቂ መረጃ አለኝ። በዚያ መሰረት አስቴር፣ ማንኛውም ዓለም አቀፍ ስብሰባ በያዝነውም ሆነ በቀጣይ ዓመታት አዲስ አበባ ውስጥ እንዳይከናወን በተቀናጀ መልኩ ማደናቀፍ፣ በተገኘው አጋጣሚ ሁሉ እርምጃ መውሰድ፣ መደናቀፉንም በየሶሻል ሚዲያዎቻችን በማስጮህ የዓለምን ትኩረት እንዲስብ ማድረግ። አዲስ በተመደቡልህ ጓዶች በየአቅጣጫው በከተማ ውስጥ ያለውን የውጭ ምንዛሪ ዶላር፣ ዩሮ፣ ፓውንድ ምንዛሪውን ከፍ በማድረግ መሰብሰብ። የኛ ጓዶችና አጋሮችም እጃቸው ላይ ወይም ባንክ ያለውን ብር ሁሉ እንዲቀይሩ ይደረግ። እጃቸው ላይ የገንዘብ እጥረት ያለባቸው ቤት፣ መኪና አሊያም ሌሎች ንብረቶቻቸውን እየሸጡ ተልእኮን እንዲያስፈጽሙ ይደረግ። አጠቃላይ ስልጠናዎች አደረጃጀትና መረጃ ስርጭትን በዋናነት ለመምራት መመደቤን ተቀብያለሁ። አልፎ አልፎ አስቴር ስለምታስፈልገኝ ባላት ትርፍ ጊዜ ብትተባበረኝ ዝግጁ ነኝ። ዲፕሎማቶቹ ላይ የሚወሰደው እርምጃ ግን የወደፊቱን የዲፕሎማሲያዊ ግንኙነታችንን ያበላሸው። በፖለቲካ ዓለም ቋሚ ወዳጅ ወይም ቋሚ ጠላት ብሎ ነገር የለም። ተጨማሪ ተልእኮ፣ ሃይማኖታዊ በዓላትና ሌሎችም ህዝብ በብዛት የሚገኝባቸው የድጋፍ ሰላማዊ ሰልፎች ላይ የእኛን አባላት በማሰማራት አቅጣጫ የማስቀየርና አድማ የማስነሳት ተልእኮንም የምትመራው አንተ ነህ። ምኑን መራሁት? ይህንን ወንጀል ከምንጩ ካላደረግኩት ኃላፊነትን ማስረከብ ነው ያለብኝ። ከሁሉ አስቀድሞ ግን እርስ በርስ መጠላለፋችንን አቁመን ውስጣችንን ማጥራት ይጠበቅብናል። ለማንኛውም የተያዙ ተጠርጣሪዎች ከፍተኛ ጥበቃና የጠበቀ ምርመራ ይደረግባቸው። የህዝብ ድጋፍ ቀጣይነት እንዲኖረውና የህዝብን ስነ ልቦና ለማጠናከር በቅርበት ማወያየቱ ይቀጥል። በቀጣይ ምንም አይነት የጸጥታ ችግር እንዳይፈጠር አንደኛ ደረጃ ጥበቃና ድንገተኛ ፍተሻዎች በተከታታይ ቀናት በቀንም ሆነ በምሽት በሁሉም የአዲስ አበባ አቅጣጫዎች እንዲከናወን በተዋረድ ትዕዛዝ ይተላለፍ። ሁሉም ትዕዛዞች በጥንቃቄ ይከናወኑ። ሌላው እያንዳንዱ ኮማንደር ቀጥል። ክቡር ኮሚሽነር ጀኔራልና የአመራር አባላት፣ ያለባችሁን የሥራ ውጥረት ባውቀው ለቀጣይ ጉዟችን ስኬታማ ለማድረግ ጥናትና መፍትሄ ሰጪ አካሄዶች በእኔ ስር ባለ ጠንካራ አባላችን ዋና ሳጅን ዳንኤል በፈቃደኝነት ላይ የተመሰረተ ጥናት አዘጋጅቷል። 15 ደቂቃ ቢፈቀድልኝና ቢያቀርብ። ይህ አስፈላጊ አይመስልም። አንድ ተራ ሳጅን ከሚያቀርበው ጥናት ይልቅ በከፍተኛ አመራሮቻችን የተዘጋጀ ጥናቶች አሉን አይደለም እንዴ? ደረጃውን ያልጠበቀ አካሄድ መስተካከል ያለበት ይመስለኛል። ኮማንደር ሲሳይ፣ ይሄ የሚጠፋ አይመስለኝም። ተልእኳችን የህልውናችን ማንነት ነውና በታቀደላቸው ጊዜና ወቅት አንድ በአንድ በጥንቃቄ መከናወን አለባቸው። ወዳጄ፣ ጓደኛዬ፣ ቤተሰቤ፣ ባሌ፣ ሚስቴ የሚባል ጨዋታ እዚህ አይሰራም። ዓላማችንን በጽኑ የደገፈ እስከ መጨረሻው አብሮን ይጓዛል። በጉዟችን ላይ እንቅፋት የሚሆኑትን ማንኛውንም ግለሰቦች ሳትዘናጉ ወደ ዳር እያደረጋችሁ ጉዟችሁን ቀጥሉ። ምንድን ነው ያልከኝ? ማለት
በቡናና በስኳር ስለሚደልልሽ ነው ያልከኝ? እደግመዋለሁ። አዎ ስለሚደልልሽ ነው እንጂ በእውቀት ብትይ በስነ ምግባር ብትይ ዋና ሳጅን ዳንኤል ይሄ ኢንስፔክተር ተብየውን ይኸውልሽ ቀርጥፎ ይበላዋል። ለዚህ ነው አንድ ላይ አብረው ተቀጥረው ይሄኛው ከማዕረግ ላይ ማዕረግ እየጨመረ ዋና ኢንስፔክተር ሲሆን ይሄኛው ሳጅን ሆኖ የቀረ። ንገረኛ፣ ለምን ወደ ኋላ ይቀረ ይመስልሃል? ዋና ሳጅን ዳንኤል ነው ወደ ኋላ የሚቀረው? ይልቅ ይሄ እንዴት በማዕረግ ፈጠነ ብለሽ ብትጠይቅ ይሻልሻል። ለማንኛውም በቡናና በስኳር እየደለለሽ በየት በኩል ታዩ እባክሽ ነገሩን ታዩ። ያለ መቀናጀትና ክፍተቶች በግልጽ ይታዩኛል። እነዚህን ክፍተቶቻችንን አቤት ቢሮ ስብሰባ ላይ ነኝ። መቼ መጣ? ጠቅላይ ሚኒስትር ቢሮ ለአስቸኳይ ስብሰባ ተጠርቻለሁ። ኮሚሽነር እያሱ ስብሰባውን እየመራህ ቀጥል። በቀጣይነት ያስቀመጥናቸውን አቅጣጫዎች ተከትላችሁ እንዴት ወደ መሬት እንደምታወርዱት ተወያይታችሁ በአስቸኳይ ሪፖርት አድርግልኝ። 10 ሰዓት ቀጠሮ አለኝ፣ አስታውሺ። ቀደም ኮሚሽነር ባለው ላይ ያለውን ክፍተት እንዴት መዝጋት እንችላለን በሚለው ሐሳብ ላይ ህሊና ይህ ትረካ በ127ኛው የአድዋ ክብረ በዓል ወቅት በነበረው ረብሻ ላይ መሰረት አድርጎ የተተረከ ልቦለድ ነው። ድርሰት ንጉሱ፣ ተራኪ ኤርሚያስ ፈቃደ። እንዴት ህዝብስ ይህ ሁላ ግፍ ሲፈጸም ጫንቃው ችሎ ዝምታን መረጠ? ለምንስ ፈጣሪ ዝም አለን? መልስ አልባው የዘውትር ጥያቄዎቹ ከሆኑ ወራቶች ተቆጥረዋል። በሀገሩም በህዝቡም በፈጣሪውም ነበር ተስፋ የቆረጠው። ሁሉ ነገር አስጠልቶታል። ጋሻው ራሱን ለማጥፋት ያመቻቸውን ገመድ ተመለከተው። የመጨረሻ ስንብት ይመስል አምባሳደር ሰፈር ተከራይተው የሚኖርባት 3 በ4 የሆነችውን ክፍል ተመለከታት። ግድግዳው በእንጨት ቅርጻ ቅርጾች፣ ስዕል አድኖች፣ እጅግ በሚወዳቸው የአፄ ምኒልክ ምስልና ሌሎች የስዕል ስራዎች ተሞልቷል። ብዙ የለፋበት፣ ተስፋ የሰነቀበት፣ ብዙ አበሳ ያየበት ረቂቅ በጥስጣሽ ወረቀቶችና ጥራዝ የፊልም ድርሰቶች ተዝረክርከው ተቀምጠዋል። ወደ መጽሐፍ መደርደሪያው ተመለከተ። ዕውቀት እንጂ ኑሮ አልሆኑትም። አንብቦ አስቀመጣቸው እንጂ እንዳልኖራቸው አሁን ላይ የሚሰማው ድባቴ ይናገራል። ከተደረደሩት መጽሐፍት መሃል በስጦታ የተበረከተለትን በጳውሎስ ኞኞ የተጻፈውን አፄ ምኒልክ የሚለው መጽሐፍ ይበልጡኑ ትኩረቱን ስቦት ወደ መጽሐፍት መደርደሪያው ሄዶ መጽሐፉን አንስቶ ገለጠው። በመጽሐፉ የመጀመሪያው ገጽ ላይ ከህሊና ግዛቸው ለጋሻው የሚል የእጅ ጽሑፍ እንደተመለከተ እንባ በዓይኖቹ ግጥም አሉ። ህሊናን ያገኛት የ126ኛው የአድዋ ድል በሚከበርበት ፒያሳ አራዳ ህንጻ አካባቢ ወይንም ዘማቹ ታቦት ያለበት ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነበር። ሁሌ በየዓመቱ አድዋ ድልን በሚመጥን መልኩ በደማቅ ሁኔታ ሰው በራሱ ተነሳሽነት የአድዋ ዘማቾችን አለባበስና ትጥቅን በሚያወሳ መልኩ በተለያየ ያለባበስ ዘዴ በቡድንም በግልም እየተሆነ ከተለያየ አካባቢ ተነስተው ድሉን ይዘክሩታል። ይጨፈራል፣ ይፎከራል። ገበያውን በዛው ልክ ይደራል። ጦሩን ከፊት ሆነው የመሩት አርበኞች ምስል ያለበትን ቲሸርቶች፣ ለብዙ አፍሪካ ሀገራት ምልክት መነሻ የሆነችው የአድዋ ዘማጇ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ይቸበቸቡበታል። አማኞች የአድዋ ድል አንዱ ደጀን ከሆነው ቅዱስ ጊዮርጊስ ቤተክርስቲያን ተገኝተው የቤተክርስቲያን ሥርዓትን ይከታተላሉ። ጋሻው እንደ ሁሌው ነጭ በነጭ በተነፋነፍ ሱሪና በነጭ ቆዳ ክፍት ጫማ ለብሶ
ራሱ ላይ ነጭ ጨርቅ ጠምጥሞ የባሉን ድምቀት እየተዘዋወረ ሲመለከት ነበረ ህሊናን በሰዎች ተከባ ያያት። የአበሻ ቀሚስ ለብሳ ደንበኛ ሴት አርበኛ መስላ ትፎክራለች። አባት ያረሰውን ካስበላ ነው ፍልፈል መች ቀርልናል የሰው ዕዳ መክፈል። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ እምዬ ምኒልክ ጀግናው ነብር ማን ይነካታል ያንተን አገር። ከወለዱ አይቀር ካልቀረምጡ እንደ ጣይቱ እንደ ረመጧ ባለጎፈሬ ባለጉተና ያጼ ምኒልክ የዛ ሳተና። አጋም ቢቀጥፉት ተመልሶ አጋም አርፈ ተቀመጥ አንተ ልጋጋም። የእንቆቆ ተክል የእንቆቆ ፍሬ እየወቀጡት ይሆናል ጥሬ። የኢትዮጵያ ልጅ ነኝ የሀገር ዘበኛ በሀገሬ ጉዳይ እንቅልፍ ማልተኛ። አታታታታታታ ዘራፍ ዘራፍ። ሰዎች ዙሪያን ከበው ባድናቆት ያዩታል። አንዴ ሲላት እየተሽከረከረች አንዴ ሲላት እየተንበረከከች አይኖቿን እያጉረጠረጠች የከበቧትን ሰዎች ደም ታሞቃለች። ጋሻው የህሊና ቅልጥፍናዋን ድምጿን ወኔዋንና መልኳን ሲመለከት ራሷ ነች አለ ለራሱ። ለጻፈው ፊልም ድርሰት ገጸ ባህሪ የምትሆነው ራሱ በምናቡ የፈጠራት የወደዳት ገጸ ባህሪን በአካል ያገኛት ያለ ነበር የተገረመው። ራሷ ነች አለ በድጋሚ። ከጎኑ የቆሙት ጸጉራቸው ሙሉ ነጭ ሆኖ የወታደር ቁመና ያላቸው አዛውንት ህሊናን ተደንቀው ሲመለከቷት ቆይተው ማናት አሉት። ጋሻው ድምጽ ማውጣቱ አልታወቀው ስለነበረ እየተደናገረ አይ የሆነ ቦታ የማውቃት ልጅ ነች አለ። ወኔው አይጋባል አሉ አዛውንቱ። ወጣቱ የሆንክ ያህል እስኪሰማኝ ነው ወኔውን ያጋባችብኝ። ህሊና ፉከሯን ስታቆም ዙሪያን የከበባት ሁሉ አጨበጨበላት። አዛውንቱ ከኪሳቸው የ100 ብር ኖት አውጥተው ደረቷ ላይ ሸጎጡላት። አመስግና ከከበባት ጭብጨባ መሃል ስትወጣ ጋሻው ባይኑ ተከተላት። አንድ ሻሽ ቀረ የሚል ለባሉ ድምቀት የሚኒሊክን ሻሽ የሚወክል ነጭ ሻሽ ሻጭን አልፋ ስትሄድ አረማመዷን አጤነው። እሹጓ ለባሉ ታዳሚ በመኪና ውስጥ የሚሸጡትን አልፋ ባጠር ከተገለለው በግንባታ ላይ የሚገኘውን ግዙፉን የአድዋ መታሰቢያ ሙዚየም አጥር ስር ስትቀመጥ አይቶ ራሷ ነች ራሷ አለ ጋሻው ለራሱ። እሷ ነች ጀግናው ገጸ ባህሪ። ነፍስ ዘርታ በአካል ተመለከታት። ፊቷ ላይ ያለውን ላቦቷን ወገቧ ላይ በጠመጠመችው ነጠሏ ጠርጋ ቀና ስትል ጋሻው የታሸገ ውሃ ወደ ፊቷ ዘረግቶ ለድንቁ ችሎታሽ ብሎ ሰጣት። ህሊና አመስግና ተቀበለች። የዛች ዕለት ትውውቃቸው ጀመረ። እያደር ከሳላት ገጸ ባህሪ እጅጉን የላቀችውን አገኛት። የመጀመሪያ ቀጠሯቸውን ባደረጉበት አራዳ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነው። ለሷ የነበረው የመጀመሪያው አድናቆቱ እሷን ወደ ማፍቀር ደረጃ ከፍ ያለው። ከቀጠሯቸው ቀድማ የተገኘችው ህሊናን ቤተክርስቲያን ውስጥ ካለው ድንጋይ ወንበር ላይ ተቀምጣ ሲመለከታት ሌላ ውበትና ግርማ ሞገስ ተመለከተባት። ወደዳት፣ አፈቀራት። ሁለተኛ ቀጠሯቸውን ያደረጉት ጋሻው አዘውትሮ ከሚጠቀምባት ከልቤ ግሮሰሪ ነበር። ከልቤ ግሮሰሪ የተለያየ አይነት ሰው የምታስተናግድ ድንቅ ግሮሰሪ ነች። ከተለያየ ሰፈር እችን ቤት መርጦ የሚመጣ ሰው የትየለሌ ነው። የዩኒቨርሲቲ አስተማሪዎች፣ ጋዜጠኞች፣ ፖለቲከኞች የሚያዘወትሩባት ከፍ ያሉ ሀገራዊ ርዕሰ ጉዳዮች የሚተነተኑባት ቤት ነች። በበዓላት ወቅት የፈረሰኞቹ ብለው ራሳቸውን የሚጠሩት የሰፈሩ ልጆች ለቤቷ ይበልጥ ድምቀት ይሰጧታል። በተለይ የአድዋ ቀን ቤቷ በእነሱ ትደምቃለች። ሁሉም ፊት መርተው ያዋጉትን አርበኞች አለባበስና ጦሩን በበላይነት የመሩትን የሚኒ ምኒልክን አለባበስ ለብሰው በዓሉ ከሚከበርበት ቦታ ድምቀት ሆነው ሲጨርሱ ከልቤ ግሮሰሪ ላይ ማሳረጋቸውን ያደርጋሉ። እየተበላ እየተጠጣ ይፎከራል። ተረባ ውስጥ የማይገባ ሹበኛ የለም። አንዳንዱ ብሶትን የሚተነፍስባት ቤትም ነች። ባንዱ የአድዋ ክብረ በዓል ቀን ጋሻው ጎን የተቀመጠው ነጋድራስ ከፈረሰኞቹ መሃል አንደኛው ልጅ ፎክሮ ሲቀመጥ ሰው ሁሉ ካጨበጨበ በኋላ አንዲት ቆራጣ እግሩን በክራንቹ አስደግፎ ብቻውን በሞቅታ ጨብጭቦ እየተቀመጠ አባቴ ነገረኝን አእምሮ ውስጥ የሳልኩትን የውቤ በረሃን ጨዋታ ነው ያሳየኝ አለ። አባቴ እንደነገረኝ እንዲህ አይነት ጨዋታ ውቤ በረሃ ላይ ነበር። በተለይ ቅዳሜ አንድ ታዋቂ ጠጅ ቤትና ስጋ ቤት ነበር። ሰው ከተለያየ አቅጣጫ ያመጣና ያለውን ጨዋታ ሲነግረኝ በቃ ዝም ብሎ ያስናፍቃል። እዛ የሚመጡ ሰዎች ራሱ ፍቅር የሆኑ
ሀገር ወዳድ ሰዎች ነበሩ አለ ኮፍያውን አውልቆ የመላጣውን ላቦቱን እየጠረገ። በልማት ስም ትዝታ ብቻ ሆኖ ቀረ፣ ሰዎቹም ተበታተኑ አለ ነጋድራስ። አባቱ ባሳደሩበት የሰውና የሀገር ፍቅር ሀገሩን በዓለም መድረክ ከፍ አድርጎ ለማስጠራት ሯጭ ለመሆን አልሞ ብዙ ልምምዶችን በጉሉ እያደረገ ባለበት ሰዓት በሰሜኑ ጦርነት ጊዜ ሀገር ተደፈረች ብሎ ዘምቶ ነው አንድ እግሩን ለሀገሩ የሰው። እስትንፋስ ካለ ተስፋ አለ፣ በሀገር መቼም ተስፋ አይቆረጥም ይላል ነጋድራስ። ነጋድራስ ከልቤ ግሮሰሪና ጋሻውን የታወቃቸው አንድ እግሩን በጦርነቱ አጥቶ ከሆስፒታል እንደወጣ የሊስትሮ ሥራ ከልቤ ግሮሰሪ ፊት በሰዎች ጥቆማ የጀመረ ሰሞን ነበር። ጋሻው የነጋድራስ ሀገር ወዳድነት በጣም ያስደስተዋል። ሁሌም በቻርጅ የምትሰራው ሬዲዮ ስለ ሀገሩ ዜና ይከታተልባታል። ማታ ማታ ከተለያዩ ሰዎች ጋር ስለ ሀገር ጉዳይ እያወራ ከልቤ ግሮሰሪ ያመሽባታል። ትውልድ እስካለ ግን አንዳንድ ነገሮች መልካቸውን ይቀይሩ ወይንም ደግሞ ለጊዜው ይደበዝዙ ይሆናል እንጂ አይጠፉም አለ ነጋድራስ ቀርቶ ያስቀመጠውን ቢራውን እየተጎነጨ። እውነት ነው አለ ጋሻው የነጋድራስ የጨዋታ ወዳድነት እያስገረመው። ጊዜውን ጠብቆ ደግሞ ወደ ከፍታው መመለሱ አይቀርም አለ ነጋድራስ ከተቀመጠበት እየተነሳ። የፈለገ ነገር ቢሆን እኮ በልብ ያገዘፍኮን ማንም ያደበዝዘው አለች ሊና። ሁለተኛ ቀጠሯቸውን ከልቤ ግሮሰሪ ላይ ጋሻው ጋብዟት የነጋድራስን ትዛካ ጫወታት በኋላ እውነቱን እኮ ነው። አሁን እኔን ማንን ያን የገዘፈ ያድዋን ድል ከልቤ ያጥፏል? ማንም አለች ራሷ ጠይቃ ራሷ እየመለሰች። ያኔ የነበሩት ሰዎች ዛሬ የሉም። ድሉ የሆነው አድዋ ነው። ነጋድራስ እንዳለው ትውልድ እስካለ ድረስ አንዳንድ በልብ የታተሙ ነገሮች ከፍታቸው እየጨመረ መቀጠሉ አይቀርም። እንደውም አንዳንድ ክፉ ሆነው ወይም ደግሞ መስለው የመጡ ጊዜያቶች በተቃራኒው ይበልጡኑ እንድትገዝፍ እድሉን ይሰጡሃል። ጣሊያን እኛን ሊገዛ ቢመጣ አይደል እንዴ ከኛ አይደል ማግስት ለጥቁር ህዝቦች የነጻነት ጮራ ይፈነጠቅን? የራስ ቋንቋ፣ ፊደል፣ ባህል፣ እምነትና ሃይማኖት ያለ ነፃ የሆንክ ሰው እንደሆንክ ሲሰማህ ፈጣሪንና እምዬ ምኒልክን ትረሳለህ። በሳቸው በሳል መሪነት እና ጥበብ ተመርተው ከፊት ጦሩን መርተው ለሀገር የተዋደቁትን እነ ባልቻን ትረሳለህ። መሪ የሌለው ጦርና ህዝብ እኮ ነፋስ ውስጥ እንደተበተነ ዱቄት ማለት ነው። ምኒልክ በኢትዮጵያኖችና በጥቁር ህዝቦች ልብ በየትኛውም ሁኔታ ላይ ብዝዘው ብትል ይበልጥኑ የሚገዝፍ ፈሪያ እግዚአብሔር ያላቸው ሰው የሚሸቱ መሪያችን ናቸው። እንደው ለፖለቲካ ፍጆታ ቅራኔ የሚመጡ ትርክቶች ላይ ብቻ እያተኩር ነው እንጂ እውነት የትውልዱ ጉዳይ ከልብ የሚገደው ተቋም ቢኖር ትውልድን በአወንታዊ መልኩ የሚያንጹ ወደ ገናናነታችን ሊመልሱ የሚችሉ ማአት ፊልም ሊወጣቸው የሚችሉ ታሪኮችና እውነተኛ ጀግኖች ያሉን እድለኛ ህዝቦች ነን። እውነት ብለሻል። ተዝቆ የማያልቅ ለትውልድ ልናስተላልፈው የሚችል አወንታዊ ታሪኮች አሉን አለ ጋሻው የኔና አንቺንም ጨምሮ። እኔ እናንተ ደግሞ ምን ታሪክ አለን አለች ሊና በአግራሞት እየተመለከተችው። ወደፊት መኖሩ አይቀርማ አለ ጋሻው። ምን አይነት ታሪክ ባክህ አለች ሊና። ቆንጆ ፊልም የሚወጣው አላት ጋሻው። እስኪ እናያለን፣ ሆረር ፊልም ብቻ እንዳይወጣው አለች ሊና። ፊልም ላይ ግን እንዴት ነሽ አለ ጋሻው። ታሪክ ተናጋሪ መሆን ስለምፈልግ ቢያንስ ተዋናይ የመሆን ጥልቅ ፍላጎት አለኝ አለች ሊና። እንደውም ቁጠሪው በቃ ብሏት የጻፋቸውን 2 የፊልም ድርሰቶች ገምግማ ሐሳብ እንድትሰጠው ሰጣት። ሊና የሰጣትን የፊልም ጽሑፎች አንብባ እየተገረመች አስበዋል ግን ቁንጽል የታሪክ ሰበዝ ተጠቅመ 2 ፊልም ድርሰት ከጻፍ እንደው የገንዘብ አቅሙ ካለን ራሱ አድዋን ጦርነትን ጨምሮ የዓለም ፊልም ኢንዱስትሪን መቆጣጠር የሚችል ማአት ፊልሞችን መስራት እንደምንችል። መንገዱ ግን በጣም ከባድ ነው አለ ጋሻው። በህሊና ጎትጓችነት ህሊና የታጨችበትን አንደኛውን የፊልም ጽሑፍ ለሲኒማ ቤት እይታ ለመስራት የፊልም ጽሑፎችን ከአይምራዊ ንብረት ጽሕፈት ቤት ማስመዝገብ ጀምሮ ፊልሙን ኦል ለማድረግ ብዙ ተስፋ አስቆራጭ ውጣ ውረድ መንገዶች አልፎ ባለበት በ127ኛው የአድዋ በዓል ላይ ነበረ ጋሻው ይበልጡኑ ተስፋ አስቆራጭ ክስተትን ያስተናገደው። ጋሻው ከቤቱ አረፋፍዶ ወደ በዓሉ ቢሄድም በዓሉ ግን እንደወትሮ አልነበረም። መከላከያ ሰራዊት የጦር አቅሙን በመስቀል አደባባይ ያሳየ ነው። ትርኢት የሚያሳዩት ዝቅ ብለው የሚበሩ የጦር ጀቶች ድምጽ የአድዋን ድል በሚከበርበት ቦታ ድረስ ይሰማሉ። ፖሊሶች በሁሉም አቅጣጫ ያሉትን ላለፉት ዓመታት ድል የሚዘከርበትን መግቢያ መንገዶች ዘግተዋቸዋል።
ከወትሮ በተለየ ሁኔታ መንገዶች ለመኪና ክፍት ተደርጓል። አድዋ ዘማቿን ለብዙ አፍሪካውያን ምልክት የሆነችን ሰንደቅ ዓላማ ይዞ መገኘት ተከልክሏል። የበዓሉ ድባብ ከወትሮ በተለየ ሁኔታ ሆኗል። ትርኢት የሚያሳዩት የጦር ጀቶች ድምፅ በዓሉን ሌላ ገጽታ አላብሰውታል። ወጣቱም አዛውንቱም ቁጣውን ፖሊሶች ላይ ያሰማል። ቅዱስ ጊዮርጊስ ቤተክርስቲያን በአማኞች ተሞልታለች። ፖሊሶች አስፋልቱን ይዘው ቤተክርስቲያኗንና የእምዬ ምኒልክ ሐውልት ከበውታል። ህሊና የአበሻ ቀሚሷን ለብሳ ጋሻውን በመጀመሪያው ቆጠራቸው ተቀምጣ ያገኘችበት ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ያለው ድንጋይ ወንበር ማልዶ በመጣ ምዕመናን ተይዞባት ከጎን ቆማ የቤተክርስቲያኑን ሥራ ትከታተላለች። ከቤተክርስቲያኑ ቅጥር ግቢ ውጭ ያለው የባሉ ታዳሚ ቤተክርስቲያኗ ቅጥር ውስጥ እስኪሰማ ድረስ ፖሊሶች ላይ ተቃውሟቸውን ማሰማታቸውን ጨምረዋል። በዚህ ግርግር መሃል ህሊና ወደ ጋሻው ደወለች። ጋሻውም እንደምንም እየተሽሎኮለከ ወደ ቅዱስ ጊዮርጊስ ቤተክርስቲያን እየተጠጋ የስልኩን ጥሪ አንስቶ የህሊናን ድምፅ በሰማበት ቅስፈት የተኩስ ድምፅ ሰማ። በድንጋጤ ስልኩን ከጆሮ አላቆ ተኩሱን ወደ ሰማበት አቅጣጫ ሲመለከት ጭስ ወደ ሰማይ ይንቦለቦላል። ያስለቃሽ ጭስ ተኩስ ነበር። ተደጋግሞ ወደ ቤተክርስቲያኗ ቅጥር ውስጥም ወደ ታዳሚው ሲተኮስ ሰው እግሬ አውጪኝ ብሎ አንዱ ባንዱ ላይ እየተረማመደ መሮጥ ጀመረ። በዓሉ ወደ ጦርነት አውድማ የተቀየረ ነው የመሰለው። ጋሻው ህልም ውስጥ ያለ ነው የመሰለው። በመርዝ ጋዝ ውስጥ ጣሊያንን ሊፋለሙ እየገሰገሱ ያሉ የሀገሩ ጀግና ልጆችን ያየ መሰለው። ዞር ሲል ባዶ እግራቸውን የሚሮጡትን ተመለከተ። አባት አርበኞች በባዶ እግራቸው ከተለያየ አቅጣጫ አቋርጠው ወደ ጠላት ቀጠና ሰብረው እየገቡ ያለ ነው የመሰለው። ህልም ውስጥ እንዳለ የገባው ግን ካጠገቡ ያለው ሰውዬ በጥይት ተመቶ ሲወርቅ ነበረ። የወደቀውን ሰውዬ ሲመለከተው ደም ከሰውነቱ ሲጎርፍ ተመለከተ። ተሳቆ ፊቱን ወደ ሌላ አቅጣጫ ሲያዞር ለባሉ ድምቀት እንደ አርበኛ ለብሶ ፈረስ ላይ የተቀመጠን ሰውዬ የጸጥታ ኃይል በሰደፍ ገፍትሮ ከፈረሱ ላይ ሲጥለው ተመለከተ። የሚያው ህልም አልነበረም። የሚሮጡት ሰዎች በሀገራዊ የጸጥታ ኃይሎች ከተተኮሰ አስለቃሽ ጭስ ለማምለጥ ነበረ። ባዶ እግራቸውንም ያሉት ለተቀደሰው ስፍራ ለቤተ ክርስቲያኗ ሲሉ ያወለቁት እንደነበረ ነው የተረዳው። ጋሻው ከአካባቢው የሸሸ ስልኩን ተመለከተ። ጥሪው ተቋርጧል። አንዳች ነገር ሰውነቱን ፍርሃት ሲወረው ተሰማው። ወደ ህሊና ደወለ። ስልኩ ይጠራል ግን አይነሳም። ደጋግሞ ደወለ፣ አይነሳም። የሚሰማው ፍርሃት ሲያይልበት ወደ ቤተ ክርስቲያኗ ገሰገሰ። ሕፃናት፣ አሮጊቶች፣ ሽማግሌዎች በአስለቃሽ ጭሱ ታፍነው መሬት ላይ ወዳድቀዋል። የተለያዩ አይነት ጫማዎች መሬት ላይ ተበታትነዋል። አንዳንድ ወጣቶች በወጠንቁጡ ውስጥ የወደቁትን ሰዎች እንዳይረጋገጡ የቻሉትን ተሸክሞ እያወጣቸው ነው። ዋይታው ጩኸቱ በርክቷል። ጋሻው እንደምንም ተሽሎክልኮ ወደ ቦታው ደረሰ። ያየው ነገር ግን ልቡን ሰበረው። ያ ውበት፣ ያ ወኔ በጽናት የእሱን መምጣት እየተጠባበቁ መሬት ላይ ተንጋሎ ተመለከተ። በድንጋጤ ጭንቅላቷን ቀና ሲያደርጋት ደም ካናቷ ይፈሳል። ጭሱ አፍኗት ራሷን ስታ ስትወርቅ ነበረ የድንጋይ ወንበር ጠርዝ አናቷን የመታት። ሌላ አስለቃሽ ጭስ ጋሻው ወዳለበት አካባቢ ተለቀቀ። ጋሻው ህሊናን ሊያነቃት ቢሞክርም እስትንፋሷ ተቀርጧል። የጋሻው አይኖች እየፈዘዙ መጡ። ለጆሮው ጫጫታው እየቀነሰ ድምፅ ማውጣት ተሳነው። እንባ በአይኖቹ ዱብ ዱብ ማለት ጀምሯል። ራሱን ወደ መሳት እየገባ ነው። ደጋግሞ ከጆሮ ውስጥ የአንዲት ብላቴና ድምፅ ያቃጭላል። አትሩጡ፣ አትሩጡ፣ ፈረሰኛው ይመጣል፣ አትሩጡ፣ እንደዚህ እንዳስለቀሱንም አይቀሩ። ጋሻው ሙሉ ለሙሉ ራሱን ስቶ ከህሊና ጎር ተዘረረ። ጋሻው ራሱን ስቶ ከነቃ በኋላ ህሊናን በአካልም በነፍስም አላገኛትም። ከሷ የቀረው ትዝታዋና የመጽሐፍ ስጦታዋ ነበር። በአይኖቹ ያቀረሩት እንባዎች ወደ ጳውሎስ ኞኞ መጽሐፍ መንጠባጠብ ጀመሩ። የመጽሐፉ ግርጌ ላይ የነጋድራስ መፈክር የሆነችው እስትንፋስ እስካለ ተስፋ አለ፣ በሀገር ተስፋ አይቆረጥም የሚል በህሊና እጅ ጽሑፍ የተጻፈ እንደተመለከተ እንባዎቹ ጎርፍ ሆነው መውረድ ጀመሩ። ጋሻው እስኪወጣለት መጽሐፉን ታቅፎ አነባ። ከእንባዎቹ በኋላ ቤት ውስጥ ወደ ተሰቀሉት ስዕለ አድኖች ቀና ብሎ ተመለከተ። ህሊና ይበልጥ ልቡ ላይ ገዘፈችን ያህል ተሰማው። የጋራ የወደፊት ህልሞቻቸው አእምሮ ውስጥ ደጋግመው አቃጨሉ። ከተቀመጠበት ተነስቶ ራሱን ሊያጠፋ ያመቻቸውን ገመድ መንጭቆ አወረደው። ህሊናን ደግሞ ደጋግሞ የመግደል ያህል ተሰማው። የሞባይል ስልኩን የጽሑፍ መልእክት ድምፅ ሲሰማ ጋሻው ስልኩን
ከፍቶ ተመለከተው። ከአንዱ ጓደኛው የተላከ መልእክት ነበር። ቴሌቪዥን እያየህ ነው የሚል የጽሑፍ መልእክት ነበር። ጋሻው ለወራት ያህል የዘጋውን ቴሌቪዥን ከፈተው። ነፃ ሀገር ያቆዩልንን ለሰው ልጅ ክብር በዱር በገደል የተዋደቁት አባት አርበኞቻችንን የሚዘክረውን የአማራና የተዋበ ግዙፍ የአድዋ ድል መታሰቢያ ሙዚየም ምረቃት ስነ ስርዓት በቀጥታ ስርጭት በቴሌቪዥን ሲተላለፍ ተመለከተ። ከቴሌቪዥን ድምጽ በላይ የአካባቢው ነዋሪዎች ድምጽ ጫጫታ እየጨመረ ሲመጣ ጋሻው ወደ ደጅ ወጣ። የአምባሳደር አካባቢ ነዋሪዎች ከደጅ ሰፍረዋል። የጸጥታ ኃይሎች በአካባቢው ተበራክተዋል። ዶዘሮች አፋቸውን አሰፍስፈው ቆመዋል። ልብ ለልብ የሚግባቡት የበዓላትና የሰፈሩ ድምቀት የሆኑት ፈረሰኞቹ አይኖቻቸው እልህና ቁጭት አርግዘው በጥልቅ ዝምታ ውስጥ ተሰብስበው ቆመዋል። እናቶች ከኖሩበት መንደር፣ ልጆች ወሎ ካሳደጉበት ቀዬ ተፈናቃይ ሊሆኑ ነው። ለቅሶ ዙሪያውን በርክቷል። ነጋድራስ በአንድ እጁ በክራንቹ ተደግፎ በሌላኛው እጁ ፊቱን በኮፍያ ሸፍኖ ሰውነቱ እየተንዘፈዘፈ ያነባል። ዶዘሮቹ ለረጅም ዘመናት ወደ ኖሩባት መንደር አፋቸውን አሰፍስፈው ማፈራረስ ጀመሩ። ከልቤ ግሮሰሪም ወደ ትዝታነት እየወረደች መጣች። ይህ በቀጥታ ቴሌቪዥን ስርጭት የማይተላለፍ ሌላኛው ገጽታችን ነው አለ ጋሻው ለራሱ። ታሪክም መናገር የምትወዷ ያቺ ብርቷ ተስፈኛዋ ህሊና ዛሬ በአካል የለችም። ዛሬ ከሞት ምኞቱ በኋላ ከመሪር ለቅሶ በኋላ ሌላ ስሜት ውስጡ እያስተናገደ ነው። ሌላ እንግዳ ስሜት። የምን ሞት፣ የምን ሽንፈት፣ የምን ሐዘን፣ የምን መፍረክረክ የሚል ይበልጡን የበረታ እንግዳ ስሜት። ከህሊና ህልሞች ከሱ ህልሞች ድምር በላይ የሆነ ከመደመር ስሌታዊ ሐሳብ ውጭ የገዘፈ ሲነርጂስቲክ ኢፌክት። እኔም ታሪክ ተናጋሪ ነኝ አለ ለራሱ። ዛሬ እሱ ብቻ ድጋሚ እንዳልተወለደ አረጋግጧል። በልቡ የታተመውን የህሊናን ህልምና ሐሳብ አጣምሮ ሙያተኞች በስራዎቻቸው በተወዳጅነት የሚነክሱበት፣ ታሪኮች በፊልምና በተለያየ መንገድ የሚተላለፉበትም ተቋም ጭምር ነው በሐሳቡ የተወለደው። ግን የትኛውን ታሪካችን? በቦታ ላይ ጸብ ተነሳ። ፈረሰኞቹ ባዶ እጃቸውን ሙሉ ትጥቅ ከታጠቁ የጸጥታ ኃይሎች ጋር ግብ መግጠም ጀምረዋል። የነጋድራስ ሬዲዮ በለቅሶችና በጽውማል ትዘፍናለች። ይቀመጣል እንዳደራ ሰው ደግም ሰራ ክፉ ሰራ። ብዙም አልስማማም። ምክንያቱም ባልተጨበጠ ነገር ላይ መባከን ስለሆነ ይልቅ ስለሌላ ጉዳዮች ላይ ማለት ስለ በጀት ስለሚገዙ እቃዎች ብንወያይ መልካም ነው። ይቅርታ ኮሚሽነር ኢያሱ፣ ስለዚህ ወቅታዊ ጉዳይ መነጋገር ካልቻልን ሌላ ስለምን ልንነጋገር እንችላለን? ስለ አዲሱ በጀት፣ ስለ ተመራቂ ፖሊሶች እና አንዳንድ አጀንዳዎችን እኮ አስይዘን መነጋገር እንችላለን። በዚህ ሰዓት ስለ በጀት ማን ኮማንደር ሲሳይ ብዙ መስመር እያለፍክ ነው። የት ያለ ይመስላል? እየተነጋገርክ ያለው እኮ ከኮሚሽነሮች ጋር ነው። ብንከባበር ጥሩ ይመስለኛል። በሌላ ነገር ሽብር እየነዛህ ነው። ምንም ሽብር አልነዛው። ባለና በተጨበጠ መረጃ እንጂ ስራ የምሰራው ባልተጨበጠ መረጃ ስራዬን አልሰራም። ይልቅ የኮሚሽነር ጀነራል ትዕዛዝን ብናከብር ጥሩ ይመስለኛል። አንድም የተጨበጠ መረጃ ሳትይዝ የተጨበጠ ትላለህ። የተጨበጠ መረጃ ለግልህ የምትጠቀምበት ነው። ቆይ ለምን መረጃውን አንሰማው? አካሄድ ኮሚሽነር ተስፋዬና ኮሚሽነር ኢያሱ እየሄዳችሁበት ያላችሁበት አካሄድ ትክክል አይመስለኝም። የአመለካከት ችግር አይባችኋል። የኮማንደር ሲሳይን ሐሳብ እኔም እጋራዋለሁ። ባለበት ደረጃ ጉዳዩን ለመከታተል የሚያስችል አቅም ያለው አባላችን ነው ወይስ የእናንተን ጉዳይ ካላቀነቀነ አይሆንም? በቃ ዝም በል። ከዚህ በኋላ እንደውም የማዛችሁን ትፈጽማላችሁ። ከማል ቆይ ማን አንተ እሱ ተቆርቋሪ ያደረገ? አሳያለሁ። ኮሚሽነር ኢያሱ እንከባበር።
ያ የምትቆጣበትና እንደፈለግ ትዕዛዝ ብቻ የምታስተላልፍበትና የምታስፈራራበት ጊዜው አልፏል። ዳሩ ምን አከራከረኝ? ለቆ ሊሄድ አንድ ወር ነው የቀረው። የኔ ደግ የኔ መልካም ሰው እንደው አንተስ በሄድክበት ቦታ ሁሉ ይቅና ልጄ። ተገላገልና ለነገሩ በዚህ ማዕረግ እዚህ መኖር ያለበት ይመስልሻል? ጅሌ ዳው አንዳንዴ ነገሩን ሳስበው ደስ አይለኝም። ተገላገልኩ በል ራስን ቻል። ለኔስ እሱ ይሻለኛል። ይሄ ሳጅን ተብዬው ሌሊቱ ሙሉ መብራቱን ከማቃጠል ውጭ ከእጁ ጠብ የሚል ነገር የለ። ይህ ደረቅ አሰለፍ እንደው በማርያም ይዤሻለሁ። ምን ነው ስለ መብራት እንዳናወራ ብዬሽ፣ በቅርቡ ነው ከዩኒቨርሲቲ የሚመረቀው ብዬ ለምኜሽ። ምን ነው አሰለፍ? ምን ነው የገንዘብ ፍቅርሽ በስ? ምን አጣን? ምን ጎደለብን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ እንደው በሰው የጠላሁት ያከራይ ጭቅጭቅ እንደው አሰለፍ አደራሽን እኛ ቤት እንዳይመጣ አደራሽን አሰለፍ። ምንም ባላጣስ ስጦታ እኮ ደስ ይላል። ስጦታ ነው ሙስና። Please, don't make me fall in love. Why are you scared if you fall in love with me? Because I fear it will disturb my work. You know, I'm being very careful. I know. By the way, I feel the same way about you. ዝርዝሩን ወደፊት ባወራ ይሻላል። እንዴ ዳኒ ምን ሆነሃል? አዳዲስ ባህሪዎች እያየሁብህ ነው። ሌላ ጊዜ እነግርሃለሁ ስላልኩ ገና ምንም ሳይጨበጥ ወሬ ይሆናል ብዬ እንጂ ብነግርህ ምንም ችግር አልነበረም። መጀመሪያ ጥናትና ምርምር እንደምሰራ አልነገርከኝም። ሲቀጥል ደግሞ ዋናው መስሪያ ቤት የሚያውቁ ጓደኞቼ እንዳዩ ባይነግሩኝ ሄደህ እንኳን እንደነበር ልትነግረኝ አልፈለክም። ግራ ገባኝ እኮ ዳኒ። በኔና ባንተ መካከል የተፈጠረ ችግር አለ እንዴ? አረ ምንም የተፈጠረ ችግር የለም ጆሲ። ከማሰልጠኛ ጀምሮ አልተለያየንም። ይሄን ያህል ዓመት አብረን ኖረናል። ከኔ የተደበቀ ምስጢር አለ? አታካብደዋ ጆሲ። ነው የምርመራ ሱስህን እኔ ላይ ልትወጣ ነው? ራስህ እንደ ወታደር አንዳንድ የግል ምስጢሮች ሊኖሩን ይገባል ትለኝ ለምን? አዎ ልክ ነው፣ ሊኖሩን ይገባል። ግን ይሄ የሁለታችንም የመስሪያ ቤት ጉዳይ ስለሆነ ነው እንጂ። አንተ ነገር ጠይቀኝ ደግሞ ለጥያቄ። ከማሰልጠኛ ተመርቀን አንድ ቀጠና ላይ ተመድበን ረጅም ጊዜ ስንሰራ ከኔ የተሻለ የሥራ አፈጻጸም ሳይኖር ድንገት ብድግ ብለህ የዋና ኢንስፔክተር ማዕረግ ስታገኝ እንዴት ሊሆን ቻለ ስለ በሚስጥር የሰራው ጀብዱ ስላለ ነው። እንዳልነግርህ ወታደራዊ ሚስጥር ሆኖብኝ ነው ያልከኝ ትዝ ይልሃል? በቃ ጆሲ፣ ይሄ ደግሞ የኔ የግል ወታደራዊ ሚስጥር ነው። ባታስጨንቀኝ ደስ ይለኛል። ወዴ ነው? How many months of meeting schedule? From 6 months up to 1 year. Are you sure? There is no missing information from our embassy. I know. Thank you. What about the radio communication equipment? It's in my car. I hope to see you another place next time.
Do you start working with right? ትንሽ There's more below. እኔ ያለው ችግር የለውም ቀላል ነው። ነግሬለ ሰው ሻንጣዬን ሲይዝብኝ አሉት ነው። በተቀየረው አዲሱ ስም መታወቂያ ተዘጋጅቶልሃል። ለምን በራሴ ስም መስራት ለምን አልተፈለገም? ያንተስ በሚኪያስ አይደል እንዴ ያለው? አልተፈለገማ። ለምሳሌ እኔ በኃይሌ ያለው አንተስ ብትሆን የሚሽን ስምህ አይደል? ተው እንጂ ጌቱ። ተመልሶልሃል? ለማንኛውም አዲሱ ልበለው የድሮ ስም ጌቱ ተብለሃል። በአስቸኳይ አጋር ጓዶናችሁ ወደ አዲስ አበባ እንድትገቡ ተብሏል። እሺ ግን እኛ ብቻ ነን ወይስ ሌሎች ተጨማሪ ጓዶች አሉ? ለቀጣይ ተልኳችን ብዙ ኃይሎች ያስፈልጉናል። ለዚህ የሚሆኑ ከ9ኙም አቅጣጫ የተመረጡ አጋር ጓዶች አመራር ለመቀበል ወደ አዲስ አበባ እየተጓዙ ይመስለኛል። የትምህርታችን ነገርስ? ከአንድ ዓመት በኋላ ተመራቂ መሆናችንን እርሰው። የኛ ትምህርት ከቆምንለት ዓላማ በታች ነው። እውነት ነው። ታማኝ በመሆናችን አይደል የተመረጥነው? የሬዲዮ መገናኛዎቹ እጃችን ገብተዋል። የተላከው በጀት በወዳጃችን ኤምባሲ በኩል ደርሶናል። እንቅስቃሴያችን ታይቶ በጀቱ በየሲዝኑ የሚቀጥል ይሆናል። ሶሻል ሚዲያንና ስናይፐር ልምምድን የሚመራው ጓዳማረም ስልጠና መስጠቱን ጀምሯል። የህዳሴው ተልእኮ በተቀናጀ መልክ ተጀምሯል። ትግስት ይኖር። ለሁሉም ጊዜ አለ። መጥራት ያለባቸው ነገሮች እስከሚጠሩ ድረስ መታገስ አለብን። እስከ መቼ ኮማንደር? መቼ ነው ይሄ ነገር የሚጠራው? ጊዜውን አላውቅም። ወንበራቸውን ያጡት እስከሚጠሩ ድረስ ነው ብዬ ግን አምናለሁ። እስከዚያው በግል የምትሰራው ጥረት እንዳይቋረጥ ተቀብያለሁ ኮማንደር። ከፊት ለፊቴ ብሩህ ተስፋ ይታየኛል። መቼም ቢሆን አላቋርጠው። መልካም ቀን። ምልክት የተደረገባቸው አበቦች ውስጥ ወደ ጎን የሚደረጉት ሰዎች ስም ዝርዝር አለላቸው። አድራሻቸውና ፎቶቸው በቅደም ተከተል ወደ ዳር የሚደረጉት ሊገለጽ ጥሩ ነው። ስህተት እንዳይፈጸም ብቻ ሳይሆን ለፍጥነት የሚረዳናል። ፍላሹ ላይ ምስላቸውም ሆነ እያንዳንዱ አድራሻቸው አለላቸው። በተጨማሪ መንቀሳቀሻ በጀት እንዲሆናችሁ ዛሬውኑ በአካውንታችሁ ይገባላችኋል።
ወደ ዳር የማድረግ ስራው በስማቸው ቅደም ተከተል ነው ወይንስ ለአፈጻጸም እንደተመቸን? May I enter? This is not the right time. I will be back soon. I thought we were bored. Please, don't say like that. Did you change your mind to stay? This is serious. Come quickly. የገንዘቡ መጠን 1.7 ቢሊዮን ብር የተቀመጠው ለቀድሞ ጓዶቻችን በኮሚሽን መልክ ሊከፈል የተዘጋጀ በሚል የተቀመጠ ነው። አካሄዳችን ምን ይመስላል ገብሬ? ኪዳኔ የፋይናንስ ባለሙያውን እያግባባው ነው። የፋይናንስ ባለሙያው ደግሞ የኢትዮጵያ ንግድ ባንክ ባለሙያዎችን ያዘጋጃል። ካልሆነም እኛ የነሱ ማዘጋጀት እንችላለን። ለጥንቃቄ ክፍያው የሚወጣው በሲፒኦ ቼክ ቢሆን በቅድሚያ 600 ሚሊዮን የሚጠጋ ገንዘብ ቢዘጋጅ በቀጣይ ደግሞ ቀሪውን ገንዘብ ማስወጣት አይከብድም። የሲፒኦ ቼኩ ጥርጣሬ እንዳያስነሳ የኛ ጓድ በሆነችው ሜሮን ሲፈን ገለታ በሚል መታወቂያ ተዘጋጅቶላት በእሷ ስም ሲፒኦ ቼኩ ይዘጋጃል። በእርጋታና በጥንቃቄ መሰራት ያለበት ስራ ነው። እስከዛ ግን ሜሮን ላይ ክትትሉ ጠንከር ይበል። የፋይናንስ ባለሙያውን ካግባባው በኋላ ያው በእኛ ለእምነት እንዲኖረውና ስራውንም እንዲያቀላጥፈው ለስራ ማስኪያጃ ለመንቀሳቀሻ ብለህ በበጀት አነቃቀው። ቀጣይ እቅዳችን ሁለቱ የባንክና የፋይናንስ ባለሙያዎቹ በቀጣይ ስራቸውን እንደጨረሱ ሁለቱንም ወደ ዳር ልናደርጋቸው አቅደናል። ሌላው የህዳሴው ግድብ ላይ አደጋ ለማድረስ የተዘጋጀው ኃይል ከሌሎች አጋሮቻችን ጋር በመቀናጀት እንዴት ተደርጎ የጸጥታ ኃይሉን ሰብሮ መግባት እንደሚቻል እየተጠና ነው። ጊዜው 1934 ዓመተ ምህረት ነው። በሀገራችን ኢትዮጵያ የፖሊስ ተቋም በዘመነ አደረጃጀት ተመሰረተ። በየዘመኑና በየሥርዓቱ ዘርፈ ብዙ መሰናክሎችን እያለፈ ጸጥታውን እያስከበረ በቅብብሎሽ እየተጓዘ እነሆ ባለንበት ዘመን በእውቀት የበለጸጉ ከፍተኛ ልምድ ያካበቱ ዘመናዊ አሰራርን የተከተሉና ኢትዮጵያዊነትን የሚያቀነቅኑ በሳል አመራሮች ተረክበውታል። የኢትዮጵያ ፌዴራል ፖሊስ
ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ ኮሚሽን ህብረት ሰላም። ደመላሽ ገብረ ሚካኤል የተከበራችሁ ምክትል ኮሚሽነር ጀነራሎች በቅድሚያ እንኳን ደህና ወደ ተቋማችን መጣችሁ። ከዚህ በመቀጠል የተቋሙን ስትራክቸር እንዳስተዋወቅ ክቡርነቶ እንዲፈቅዱ ጠይቃለሁ። አመሰግናለሁ። ተፈቅዷል። ይህ ልዩና ምስጢራዊ አደረጃጀት ከጸጥታና ደህንነት የጋራ ግብረ ኃይል ማለትም ከብሔራዊ መረጃና ደህንነት ከፌዴራል ፖሊስ እንዲሁም ከሀገር መከላከያ ጋር የሚሰራ ሲሆን ለዚህም ተጨማሪ አባላትን በዋናነት ከኛ ጋር ጣምረው እንዲሰሩ ተመድበዋል። ምክትል ኮሚሽነር ጀነራል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ከፍተኛ ፍጥነት የሚያስፈልጋቸው ቀንና ማታ የሚሰሩ የክትትል ስራዎች ከፊታችን ይጠብቁናል። ምክትል ኮሚሽነር ጀነራል ዘላለም ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ከዚህ ቀደም ባልተለመደ መልኩ እጅግ በተደራጀ ከፍተኛ ቅንጅት ያለው ሽብር ኃይል አዲስ አበባ ውስጥ እንቅስቃሴ እያደረገ መሆኑን ይህንን የአመራርና አባላት በመናደራጅበት ወቅት መረጃዎችን አጠናክረናል። ምክትል ኮሚሽነር ጀነራል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በጥርጣሬ አይን ውስጥ ከገቡት ሰዎች መሃል በየመኖሪያ ቤታቸው ከተለመደው ውጪ በቤታቸው ስብሰባ የሚያከናውኑ ከሆነ መከታተል። ስምረት ቀጥይ። አመሰግናለሁ ክቡር ኮሚሽነር ጀነራል። ከተለመደው የጸሎት ሰዓት ውጪ በየቤተ ክርስቲያኑ፣ በየመስጊዶቹ እንዲሁም በየእምነት ተቋማት የሚደረጉ ማንኛውም ስብሰባ የሚመስሉ ሁኔታዎችን መከታተል። ኮሚሽነር ጀነራል እንዳሉት ሆኖ በአዲሱ አመራር እጅ ያሉትን ጥብቅ መረጃዎችን ከቀድሞው ጋር በማመሳከርና በማጣመር የምንጓዝ ቢሆን። ምትኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በአዲስ አበባ ያሉ የስብሰባ አዳራሽ ያላቸው ሆቴሎች በሙሉ ላለፉት 1 ዓመት በሆቴላቸው ስብሰባ ያደረጉ ደንበኞች ስም ዝርዝርና አድራሻ ማግኘት ይቻላል። ኮሚሽነር ከማል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። የአሸባሪው ተልእኮና የሽብር አቅጣጫ ፍንጭ ከተገኘ ስለ ቀጣይ ስራዎቻችን መነጋገር የምንችል ይመስለኛል። አመሰግናለሁ ክቡር ኮሚሽነር ጀነራል። የክትትል አቅጣጫዎች ቢቀመጡና ለኦፕሬሽን ብንዘጋጅ። ልክ ነው። ምኑ? ራሳቸው ናቸው። ባለፈው ፖሊስ መኪናው እኮ ገባ። አይበቃም? ሻዝሮን አንዴ የጎደለ አልወስድም ያስጠይቀኛል። አንዴ ለሴኩሪቲ ሲባል መገናኘት የለብንም እያለ ቆይቶ ዛሬ ጠዋት ባይደኑን ወስዷል። ንግስቲቷን ደግሞ ነገ ወስዳታለሁ ብሏል። ሻንጋይስ አልተሰበሰበም? ብዙ አይደለም ይጠራቀም ብዬ ነው። ከስር ከስር ይሸኝ። ሄንሪ ግን ባንቺ መጨከኑ ገርሞኛል። ባንቺ ጨከነ ስትል ከረማችሁ እኮ። ለዓላማሽ መሳካት ያደረግሽው ነው ብዬ ተቀብየዋለሁ። ወደ ስራችን። የመጀመሪያው የዲፕሎማቶች ስብሰባ የሚያሳየኝ የሚቀጥለው ሳምንት መሆኑ ነው። ትክክል። ከዋሳ የመጡ አሳ ማጥመድ ልምድ ያላቸው አጋር ጓዶች ረዘም ላለ ጊዜ አማረ ስልጠና ሰጥቷቸው ለማጥመድ ዝግጁ ናቸው። ይሄ ተሳካ ማለት ማንኛውንም አይነት ስብሰባ አይሞክሯት። አንድም ዲፕሎማት ወደ አዲስ አበባ እግሩን አያነሳም። እኔ የምልህ እንዳቺ ነገር ይዋ ነበረችኝ። ባይደን ማለት ሆኖ የማን ነው ባይደን? ነገር ይዋልኩ እኮ እቺ ዶላር በእኛ ሲመነዘር ስንት ነው? ስንት ይዘዋል?
አይ ነገሩ አስቀላለች 1000 ይዣለሁ 1000 አዎ አባ 1000 ቀላል አደረጉት እንዴ በለዚህ ጥንቃቄ ያስፈልጋል ወደሱ ገብተን ነው ወደ ይኸው እዚህ ጋር ግዴሎ ደግሞ አንተ ነህ መንዛ አራው እሺ ጋሺ ደግሞ ተመልከት ተያይዘው ገቡ እዛው እጅ ከፍንጅ ብንይዝ አይሻልም ባንይዛቸውስ ብንከታተላቸው የት ይሄዳሉ አያመልጡ ነው ይቺ ሴት ትናንትናም እዚህ ቦታ ነበረች አስታወስካት ግራ ታጋባለች ደግሞ በእጇ ምንም አልያዘችም ይልቅ እኔ እዛኛው መኪና ውስጥ ያሉ ልጆች የሆነ ሰው የሚፈልጉ ይመስላል አያቸው አያቸው ተናንቀውልሃል ሲመነዝር ቀንሰውበት ይሆናል ሰርቀውትም ሊሆን ይችላል ምነው ደሞ ይሄን ፈትል አነሳሽው መቼም ጋቢው አይታይ የምትለብሰው ምን ሆነና ይልቅ እነዚህ ፖሊሶች የጠፉ ኢንስፔክተሩ እኮ እንደው ጭራሽ መጣ አቅም እውነትሽን እኮ ነው ከዛሬ ነገ ሄደ ለቀቀ ስንል ብቅ ጥልቅ ሲል ይሄው ረጅም ጊዜ ሆነው አሁን እንኳን እየተሳደዱ ይመስለኛል የሆነ ነገርም አለ ማን ነው ተሳዳጁ ማን ነው አሳዳጁ አሳዳጁማ ከመለኞቹ አንዱ ነው ተሳዳጁ ደግሞ ግድ የለም ለሁሉም እኮ ጊዜ ትከፍለዋለች አይ ከዚህ በኋላ ያንቺ ቡናና ስኳርማ ከተመላት ጥንቅር ብሎ ይቅር እኔ አሰለፍነኝ እንዴ በሱ ቡናና ስኳር የምኖረው እንደው ለጨዋታው ለወጉ አልኩ እንጂ ስማ እድሜ ለመርድ ወርቁ አንቀባረህ አኖረኛል ደግሞ ማንቀባረህ አኖረኛል ምን ነው አሰለፍ እንዴት ባክ ማን አልከኝ ስምን እኔ ነው አያሌው ዶላር በህገ ወጥ መንገድ መዘርዘር ትልቅ ወንጀል እንደሆነ ታውቃለህ ዘመኑ ኮልን ጌታ እዚህ ደግሞ ምንዛሪ ከፍ ይላል ሲሉ ጊዜ እንዲያቺ ምንዛሪዋ ለቤት የቀዳዳ ተሸፍንኛለች ብዬ ነው ጌታ ይባክ ስንት አመት እንደሚያሳስር ታውቃለህ በልበል መንዛሪ አስመንዛሪ ወደ ቀጥል በገብሬ እንደው በገብሬ የልጆች አባት ነኝ ጌታ በሚካኤል በገብሬ በማለት ለዚሁ ነው አይደል እባካችሁ ይቅርታ አድርጉኝ እንደው ፈለጋችሁ ማርጎነ እኩሳለሁ እባካችሁ በልበልሽ ሁለተኛ ላይ ለመተው ከዚህ በኋላ እዚህ አካባቢ እንዳላዩት እሺ ታየው ነው እሺ ደግማችሁ እንዳሰሩ እንደዛ ነው ሁለተኛ ይሄ ነገር እንዳለ እሺ ጥፋ ደሞ ያፈጣል እንዴ ሰበኛ አሳስሮኝ ነበር ውጣ የሆነ የተወሳሰበ ነገርም አለ የፖሊሶችን ሪፖርት አድርግና ለቀጣይ ክትትል ተጨማሪ ኃይል ማዘጋጀት ይሻላል ተጨማሪ ለምን እሱንም ተከታታዮችንም በቁጥጥር ስር አውለን ምርመራ ማድረጉ መልካም ይመስለኛል ኢንስፔክተር ሴፍ ሌላ ቤት እንዳለው ታውቅ ነበር በፍጹም አላውቅም ይገርምሻል ከተወሰነ ጊዜ በኋላ ግን የሴት ጓደኛዬ ጋር ነው ማድረው ያለ ብዙ ጊዜ ቤት ያለው ፍቅረኛውን ታውቃታለህ አስታውቀዋል እንደማገባ ሶስትን አስታውቃለሁ ብሎኛል እኔም ብዙ መገፋፋት አልፈልግም ለምን ያው በአንድ ሴት እንደማይረጋ ስለማቅ እውነትም ሲወስን ቢያስተዋውቀኝ ይሻላል ብዬ ነው
በነገራችን ላይ መግቢያውን ትንሽ አልፈነዋል። ትንሽ ወደ ኋላ ተመለሽልሽ። ረዳት ኢንስፔክተር ግርማ በተለያየ አድራሻ ካሽ ሬጂስተር በማውጣት ከግማሽ ቢሊዮን ብር በላይ መንግስት ሊያገኝ የሚገባውን ጥቅም የመዘበሩት ተጠርጣሪዎች ክስ ምን ላይ ደረሰ? የተለያየ ሐሰተኛ ስሞችን በመጠቀም ከተለያዩ ወረዳዎች መታወቂያዎችን በማውጣት የንግድ ቤቶችን በሰነዶች ማረጋገጫ የታገዘ ሰነድ በመከራየት ብሎም የንግድ ፈቃዶችን በማውጣት ደረሰኝ እንደሚቸበችቡ በተጨባጭ እየተደረሰባቸው ነው። እጅ ከፍንጅ የሚያዙበት አሰራር ይዘጋጅ። ተቀብያለሁ። በጥርጣሬ ጥቆማ የደረሱን ከፍተኛ መጋዘኖች አስቸኳይ የፍርድ ቤት ትዕዛዝ በማውጣት በቪዲዮ ካሜራ የታገዘ ብርበራ በማድረግ ዘይት፣ ስኳር፣ ሌሎች ሸቀጣ ሸቀጦች የተገኘባቸው መጋዘኖች በማሸግ ሪፖርት እንድታረጉ። ተቀብያለሁ። ኢንስፔክተር ፋልታ ይሰማል? ይሰማል። ቀጥል። ከፍተኛ ጥንቃቄ ለሚያስፈልጋቸው አስቸኳይ ኦፕሬሽኖች የኮማንዶ ክፍላችን በመወከል መላክ ይታወቃል። ከሞያሌ የተነሱ 2 ህገወጥ የጦር መሳሪያ የጫኑ አይሱዙ ተሽከርካሪዎች ወደ አዲስ አበባ በመገስገስ ላይ ናቸው። ከሲቪል ክትትል ከሚያደርጉ አባሎቻችን መረጃ በመቀበል አዲስ አበባ ከመግባታቸው በፊት በቁጥጥር ስር ይዋሉ። ተቀብያለሁ። የያዙትን ንብረት ተቀበሉና በቁጥጥር ስር አውሏቸው። የገስታ ውስጥ በቃ በአንድ ሚሊዮኔር ልትሆን አታፍርም? የወሰድኩን ዶላር አላስቀምጥ። ነብር ዘጠኝ ቪትስ መኪናዋ መንገድ ዝጉባት። አስቀምጥ። እሺ ደፋ አለው። አትንኩኝ ብቻ። እሺ አስቀምጥ። እሺ በቁጥጥር ስር ውላችኋል። መሳሪያ መሬት ላይ አስቀምጥ፣ አለበለዚያ እርምጃ ይወሰድበት። አላስቀምጥም። ተኩሳለሁ ብትል ይሄን ደፋዋለሁ። መሳሪያ ያስክ ማለት ወይም ፖሊስ ያዘ ማለት ወንጀለኛ ነህ ማለት አይደለም። ተረጋጋ። ምኑን ነው መረጋጋው? መተባብሎን ሂድና ባበል። በስልክ ማውራት ስላልፈለኩ ሲፒኦ ቼኩ ለምን ተመላሽ ሆነ? ይህን ያህል ጊዜ በጥንቃቄ ተጉዘን ስተት የሚባል ነገር መስማት አልፈልግም እያልኩ ምናወራው እኮ ስለ 1.7 ቢሊዮን ብር ነው። ተናገር ሂሳብ ሰራተኛው። የፊደል ግድፈት ያጋጥማል እኮ ደግሞ መስተካከል ይቻላል። ምንም ችግር የለውም። ይህን ያህል ማካበድ አያስፈልግም። ቀላል ነው፣ መስተካከል ይችላል። ከእንግዲህ ምንም አይነት ስተት መታገስ አልፈልግም። አስፈላጊው በጀት ይውጣና ተፈጻሚ ይሁን። ከገንዘቡ በላይ ትልቅ ተልእኮ ትርጉም ያለው ስራ ነው የሚሰሩት። ኮሚሽነር ከማል ያልከውን ነጥብ እንመለስበታለን። በመጀመሪያ ሪፖርቱን እናጠቃል። ምክትል ኮሚሽነር ጀነራል ዘላለም ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በህገወጥ መንገድ ካሽ ሬጂስተር በማውጣት ደረሰኝ በመቸብቸብ በመንግስት ግማሽ ቢሊዮን ብር በላይ ሊያገኝ የሚገባውን ጥቅም ያሳጡ 2 ተጠርጣሪዎች እጅ ከፍንጅ ተይዘዋል። ምርመራውም ቀጥሏል። 1.7 ቢሊዮን ብር በተቀናጀ የማጭበርበር ለማውጣት የተንቀሳቀሱ ያሉ ተጠርጣሪዎች አባላት ዱካቸውን በከፊል ደርሰውበታል። ይህንም ክትትል የኢንተለጀንስ የሚመራው ክፍል በጥምረት በመስራት ላይ ይገኛሉ። አመሰግናለሁ። ምክትል ኮሚሽነር ጀነራል መላኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ማንኛውም ዓለም አቀፍ ስብሰባዎች፣ ዲፕሎማቶች እንዲሁም የውጭ ሀገር ዜጎች ላይ አደጋዎችን በመጣል የሀገራችንን ገጽታ በዓለም አቀፍ ህብረተሰብ ዘንድ ለማጠልሸት የተደራጁ ኃይሎችን
ስልታዊ ክትትል በማድረግ ላይ እንገኛለን። አመሰግናለሁ። ኮሚሽነር ከማል ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በኮንትሮባንድ ከሞያሌ 2 የአይሱዙ የጭነት ተሽከርካሪዎች ሙሉ የጦር መሳሪያ ጭነው ወደ አዲስ አበባ ሲገሰግሱ በቁጥጥር ስር ውለዋል። ለሽብር ተግባር ዝግጅት የሚንቀሳቀስ ቡድን የሚሰባሰብበት ዋና መኖሪያ ቤት ተደርሶበታል። ለዚህም ስምረትና ዋና ሳጅን ዳንኤል በቅንጅት እየሰሩ ይገኛሉ። ኮሚሽነር ፍቅሩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። በእኛም በኩል ከሁሉም አመራርና አባላት ለጽህፈት ቤታችን የሚደርሱ ማንኛውንም መረጃዎች ክፍላችን ፈጣን ምላሽ በመስጠትና በመቀበል ተገቢውን ስራ በማከናወን ላይ እንገኛለን። ስምረት ቀጥይ። አመሰግናለሁ ክቡር ኮሚሽነር ጀነራል። ጥቁር ገበያ ለመገበያየት የመጣ አያሌ የተባለ ግለሰብ ላይ በተደረገው ክትትል ላይ የተፈጠረውን አጋጣሚ በመጠቀም ተጠርጣሪዎቻችን በቁጥጥር ስር አውለናል። ከነሱም በተገኘው መረጃ ተነስተን ወደ ዋና አሸባሪዎች በመቅረብ ላይ እንገኛለን። ልዩ ምርመራዎችን ተጨማሪ መረጃዎችን ለማግኘት በመናደርገው ጥረት ውስጥ ተቋሞቻችን ኢንሳና ኒስ በኩል በተደረገልን ትብብር ውጤታማ ስራ እንድንሰራ አስችሎናል። ምትኩ ቀጥል። አመሰግናለሁ ክቡር ኮሚሽነር ጀነራል። ዋና አሸባሪ ቡድን በኤንጂኦ ማለትም በዓለም አቀፍ የበጎ አድራጎት ስም እንደሚንቀሳቀስና ከሚንቀሳቀስባቸው ስሞች አንዱ ክሊን ዋተር በሚል ስያሜ እንደሆነ ደርሰንበታል። ሌሎች ስያሜዎች ሊኖሩ እንደሚችል በመጠርጠርም ክትትል እያደረግን ነው። እኔ ነገሩ አላማረኝም ተስፋዬ። ምንም አያመጡም እባክህ። ያለኛ ይሆንላቸው። ተው እንደሱ አትበል። የማይሆንላቸው ቢሆንማ አዲሱ አመራር ውስጥ እኮ ያካትቱን ነበር። ምን አለ በለኝ። ይለምኑናል። አይመስለኝም። ጭራሽ የት እንደሚሰበሰቡ እንኳን ያላወቅን ሰዎች ጭራሽ ይለምኑናል አልክ። ካልሆነማ ልክ እናገባቸዋለን። ለሁሉም ነገር መፍጠን ነው የሚበጀን። እዛ ከፍታ ላይ ስንደርስ የምትጠቀሙባቸውን ህንጻዎች አሳያቸዋለሁ። መሳሪያዎቹ ዝግጁ ናቸው? አስቱ ስናይፐሮቹ ተዘጋጅተዋል። ተመለሰን። ጌቱ፣ ኃይሌ ጥያቄ አላችሁ? አንዳንድ ማለቴ ገብቶኛል። ተጨማሪ ስልጠና ይሰጣቸዋል። ቀንና ሰዓቱ በትክክል ይታወቃል? ይታወቃል። አንድ ቀን ቀደም ተብሎ ይነገራቸዋል። ሌላው ሶስታችሁም ተነጣጥላችሁ የተለያየ ሆቴል ነው የምታርፉት። ስልጠናችሁ እንደጨረሳችሁ ለኢላማችሁ የምትጠቀሙባቸውን ህንጻዎች በቦታው ተገኝታችሁ ታያላችሁ። እንዳትዘናጉ። ትዕዛዝ ከተላለፈ በኋላ ማንንም መጠበቅ አያስፈልግም። ልብ በል። ትልቁና ዋነኛው ተልዕኮ የእናንተ ነው። ኢትዮጵያን ከየትኛውም ዓለም አቀፍ ስብሰባ አገለልናት ማለት በጸጥታ ጉዳይ አመኔታ ታጣለች። ሲቀጥል ዲፕሎማሲያዊ ግንኙነቷ እየተዳከመ ይመጣል። ያኔ የእኛ ክንድ እየፈረጠመ ይመጣል። እዚህ ሰፈር ናችሁ? አይደለም። ቤት ልጠይቃችሁ ነበር። ክሊኖተር ማለት የታሸገ ንጹህ ውሃ ታገኛለህ? ክሊኖተር ኢንስፔክተር ዩሲፍ ነኝ። ግቢው ፊት ለፊት ያለው ነው። እስካሁን ድረስ አልገባም። ቁልፉ ይኸውላችሁ።
ቤቱም እንደሚመስል በዋትሳፕ ደርሷችኋል አይደል? ደርሶናል። ተልኳችሁ እንደፈጸማችሁ ማለቴ ወደ ዳር እንዳደረጋችሁት ሁለታችሁም በተለየ አቅጣጫ ትሰወራለህ። ቀጣይ የምንሰራቸው አስቸኳይ ኦፕሬሽኖች አሉ። አንደኛ የአሸባሪ ቡድን ዱካ እጃችን ላይ የገባ ነው። የፍንጮቻችንን ዱካ ሳለቅ ሙሉ በሙሉ እጃችን ውስጥ ማስገባት። ሁለተኛ ከቀጣዩ ቀናት በአንዱ በመስቀል አደባባይ ሰላማዊ ሰልፍ ይደረጋል። ምንም አይነት ችግር እንዳያጋጥም በቀረበው እቅድ መሰረት በከፍተኛ ጥበቃ እንዲከናወን እንዲሁም በፍተሻ ወቅት አባሎቻችን በፍጹም ዲሲፕሊን ህብረተሰቡን እንዲያስተናግዱ። ሶስተኛ ቀደም ብሎ በተጠቀሱት ቀናቶች ዲፕሎማቶች ለ3 ቀናት ስብሰባ ለማድረግ አዲስ አበባ ይገባሉ። ይህም ከቀረበው የጥንቃቄ ኦፕሬሽን እቅድ በተጨማሪ ከ12 ሰዓታት በፊት ጀምሮ በየአቅጣጫው በተከልነው ዘመናዊ ካሜራና በድሮን በሚበሩባቸው አካባቢዎች ሁሉ የህንፃዎችን አናትና ሙሉ ገጽታዎች ጭምር በሙሉ ክትትል ይደረግባቸው። በመጨረሻም አያሌው የተባለውና የተያዙ ተጠርጣሪዎች ላይ ጥልቅና በሳል ምርመራ እንዲካሄድባቸው አዘናል። አሁን የደረሰኝ መረጃ አለ። በጣም አስደሳች ነው። በህዳሴው ግድብ ላይ አደጋ ለማድረስ ሲንቀሳቀሱ የነበሩ የሽብር ቡድኖች በጀግና የመከላከያ ሰራዊትና በፌዴራል ፖሊስ እንዲሁም በአካባቢው የጸጥታ ኃይልና ህብረተሰብ ጋር በመቀናጀት ሙሉ ለሙሉ ተደምስሰዋል። ይሄ ለሀገራችን ትልቅ ድል ነው። በተለይ ደግሞ በቀጣይ ለምንሰራቸው ኦፕሬሽኖች ከፍተኛ መነሳሳት ስለሚፈጥር ሁላችሁም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ያነሳሳኝ ሌላ ምንም ነገር ኖሮኝ ሳይሆን በእኔ ምክንያት የሀገሬን ውድቀት ማየት አልፈልግም ብዬ ነው። እዚህ ቡድን ውስጥ ላሉ ሰዎች ምን አልታውቃለህ? በጥቂቱም ቢሆን የማውቀው አካውንታንቱን ነው። ከሌሎቹ ጋርም ቢሆን ተግባብቻለሁ። እንደማስታውሰው አንደኛው ቤት በቅርቡ እራት ተገባብዘን አብረን እንዳመሸን አስታውሳለሁ። ከዚህ ቀደም ከነዚህ ሰዎች ጋር በአንድም ይሁን በሌላ ምክንያት ጥቅምን መሰረት ያደረገ ስራ ሰርታችሁ ታውቃላችሁ? በፍጹም ከነኚህ ሰዎች ጋር ተገናኝቼ አላውቅም አልኩሽ እኮ። እንደዚህ አይነት ስራ ሰርተህ ማታውቅ ከሆነ እንዴት አንተን ለዚህ ስራ ሊመርጡህ ቻሉ? አካውንታንቱ ያልኩሽ ደረጀ ነው። ደረጀ ማለት ደግሞ ዩኒቨርሲቲ አንድ ባች ነበር። አብረን ነው ግራጁዌት ያደረግነው እና ደግሞ ሙሉ ትብብር የምታደርግልን ከሆነ በታማኝነት ለኛ ስራ ትታጫለህ። ያው የኛው ቤት ነው። ቤቱ ያኛው ፊት ለፊት ያለው አረካያችን ታስጨርሱኛላችሁ። መቼም ይሄን ሁሉ ጊዜ እንደማታባክንብን እርግጠኛ ነኝ። አዎ ራሱ ነው። እርግጠኛ ነኝ። እርግጠኛ ራሱ ነው። ተጠርጣሪዎቹ ከነመሪያቸው ሬዲዮ በቁጥጥር ስር ውለዋል። ሁለቱ ያመለጡት ጓዶቻችን የት እንዳሉ ታውቋል? አንዱን አግኝቼዋለሁ፣ አንዱ ስልኩን አጥፍቶታል። እንዴት ይሄ እንደተፈጠረ ጠየቅከው? ማታ በጣም ሰክሮ ከመንገድ ላይ ሴት ይዞ ወደ ቤት የገባው። በዛ ላይ በጣም ይቀበጣጠር ነበር አሉ። አብራው ላለችው ሴት ምናልባትም ተልቆን ሳይነግራት አልቀረም። አብራው ማታ የነበረችው ሴት እስከ መስቀል አደባባይ ድረስ ሸኝታው አብረን ያለነውን ሁሉ በህዝብ ጩኸት ለማስያዝ የራሷን ጥረት አድርጋለች። በዚህ መሃል ነው የሚጠፋሁት። ዓላማ የሌለው ዝርክርክ የምንታገልለትን ዓላማ በአንዲት ሴት ከሸጠ ይሄ የኛ ወገን አይደለም፣ አልነበረምም። ይበቃል። ሁላችሁም ለነገ ኦፕሬሽን ዝግጁ ሁኑ።
በዛሬው ዕለት መንግስትን ለመደገፍ የአዲስ አበባ ህዝብ በስድስቱም አቅጣጫ ወደ መስቀል አደባባይ ከዚህ ቀደም ታይቶ በማይታወቅ መልኩ በነቂስ ወጥቶ የለውጡ መንግስት እያደረገ ያለውን እንቅስቃሴ እንደሚደግፍና እንዲሁም በቀጣይ መንግስት ለሚተገብራቸው ስራዎች ከጎኑ እንደሚቆም ድጋፉን ገልጿል። ይህንን ሰላማዊ ሰልፍ ለማደናቀፍና አቅጣጫ ለማስቀየር የሞከሩና ከህዝብ ጋር ተመሳስለው ወደ መስቀል አደባባይ የገቡትን አሸባሪዎች አንዲት ሀገር ወዳድ ወጣት በሰጠችው ጥቆማ 2 ተጠርጣሪዎች ብቻ ሲያመልጡ ሌሎች 9 አሸባሪው አባላት እንዲሁም ለሽብር ከያዟቸው የጦር መሳሪያዎች ጋር በቁጥጥር ስር ውለዋል። በሚቀጥለው ሳምንት ልጆችና የልጅ ልጆች የሚሰበሰቡበት ቀን ነው። ያውቀዋል? አውቃለሁ። እንዘጋጃለን። ታዲያ ምኑን ነው የምትዘጋጀው? ሁሉ ጊዜ የምታነበው ጋዜጣ ከተማ ውስጥ ምንም ሸቀጥ እንደሌለ አይነግርህም እንዴ? ይሄን ያህል? አይ አንቺ ደግሞ እንደው ማጋነን ልማድሽ ነው እንደው። አይ ኧረ ልሙትልህ መረድዬ፣ ምንም ግነት የለም። ከፈለክ ውጣና ገበያውን እየው። ምን ይሻላቸዋል? ሁሉንም እኛ ካልያዝነው ህዝቡንም ካልተጫወትንበት አሉኩ። እነማን ናቸው? አይ አንቺ ደግሞ እያወቅሽ ምን ትጠይቅኛለሽ? አንተ ደግሞ እንደ ሁሉን ነገር ከነሱ ላይ ጣትህን መቀሰር ትወዳለህ። ከዚህ ስንት ወዳም ነጋዴ የለም እንዴ? አይ አሰለም። እነሱንስ ማን አደለባቸው? ማን ሆዳም አደረጋቸው ብለሽ ነው? አይ ቀሳቀሳለሁ ብትይ ጨርስሻለሁ። Honey, what's going on here? Hi, Mr. Henry. You are under arrest. Is there anything wrong? Haven't I seen you somewhere before? Maybe. Before you arrest me, you should know that I'm a diplomat. We know it very well. የምታረጉት ብርበራ በሙሉ ከካሜራ ባለሙያ ጋር ይከናወን። ጨርሻለሁ። ኮሚሽነር ኢያሱና ኮሚሽነር ተስፋዬ ምንም አይነት መረጃ እንዳገኙ ይደረግ። ጨርሻለሁ። የአስቴር ስልክ ከጧት ጀምሮ አይሰራም። ሄነሪን ወደደችው መሰለኝ። ምን መሰለኛለሁ፣ በፍቅሩ አጡዟታል እንጂ ትናንትና ማታም እሷ ጋር በጣም ማምሸቱን አውቃለሁ። ምናልባትም አድሯል። ጥበቃው ጋር ደወልክለት? ጥበቃው ለሊት ሲጠብቅ ስለሚያድር ጠዋት ይተኛል። ስልኩን የሚያጠፋው ለዛ መሰለኝ። ረፈድፈድ አድርጌ ደውልለታለሁ።
አስቱ እንደዚህ በፍቅር ተዝረክርካ ይሄን ትልቅ ኦፕሬሽን ትዘነጋለች ብዬ በፍጹም አላስብም። እኔም እንዳንተ ነበር የማስበው። ደጋግሜም ማስጠንቀቂያታለሁ። ሰውየው እኛ ከሱ መረጃ እንደምንፈልገው ሁሉ እሱ ከኛ የማይፈልግበት ምንም ምክንያት የለም። ነጮቹ ሆዳቸውን አታውቀውም። ሁሌም ከአሸናፊ ጎን ነው የሚሆኑት። በዛ ላይ ደግሞ አስቴርን በፍቅር መጣል ለሱ አሪፍ አማራጭ መሆኑን አትዘንጋም። እውነት ነው። የውስጧን ጥንካሬ ስለማውቀው እንጂ አይሆንም ብዬ አላስብም። ለማንኛውም ስልኳ ተከፈተም አልተከፈተም ኦፕሬሽኑን ብቻ አንመረው። እሷ ከመጣች ወደ እኔ ላካት። ተቀብያለሁ። ይህ ወሳኝ ኦፕሬሽን ለእኛ ሰዎች ሽፋን መስጠቱ አልችልም። እሺ፣ በከፍተኛ ጥንቃቄ ከነው እንደ አስፈላጊነቱ እርምጃ ትወስጃለሽ። እሺ። ለወንጀል መከላከል ጠቅላይ መምሪያችን የተሰጠውን ግዳጅ ስንወያይበት ስለቆየን ከዚህ ሰዓት ጀምሮ በተቀመጠው አቅጣጫ መሰረት ይፈጸም። ለስራ ዝግጁ ጓድ። እስኪ ባካችሁ ያንን ህንጻ አቅርቡልኝ። ኢንስፔክተር፣ የቅድሙን ህንጻ ደግማ አሳየኝ። ኮሚሽነር ጀነራል፣ ስናይፐር ስናይፐር! እንግዶቹን ይዘን ለመውጣት ዝግጁ ነን። ኮሚሽነር ከማል፣ እንግዶቹን ለተጨማሪ ጥቂት ደቂቃ አቆያቸው። ተቀብያለሁ። ፓሮታያ ይሰማል? ቀጥል። ይሰማል። በአንተ ክልል ቴራስ ላይ አንድ የጠላት ስናይፐር ይታየኛል። በአስቸኳይ ህጋዊ እርምጃ ውሰድበት። ሌላኛው ህንፃ ላይ ሌላ ስናይፐር እያየው ነው ያለሁት። ከእኛ በኩል የተመደበ አባል አለ? በፍጹም አልመደብንም። ፓሮታያ አምስት ይሰማል? ካለሁበት ህንፃው ቅርብ ነው፣ ሄጃለሁ። ፓሮታያ አምስት ይሰማል? እስቲ በስተሰሜን በኩል ያለው ህንፃ ላይ ቀረብ አድርግልኝ። ፓሮታያ አምስት ይሰማል? ይሰማል። ቀጥል። ከግዳጅ ቦታ የት ሄደሽ ነው? ተመሳስሎ የገባ የጠላት ስናይፐር እየታየኝ ስለሆነ በአስቸኳይ ህጋዊ እርምጃ ይወሰድበት። ተቀብያለሁ። ሶስተኛ ስናይፐር ይታየኛል። ፓሮት 30 ይሰማል? ቀጥል። ኢንስፔክተር ፋልታ፣ የጠላት ስናይፐር ይታየኛል። ከተቻለ በቁጥጥር ስር አውለው፣ ፈቃደኛ ካልሆነ ግን በአስቸኳይ ህጋዊ እርምጃ ውሰድበት። እጆ ነው እንዳትንቀሳቀስ።
ብትንቀሳቀስ እርምጃ ወስድብሃል። ዋና ሳጅን ዳንኤል እባላለሁ። አሸባሪ ነኝ። እርምጃ ወሰድኩት እኔ ነኝ። ማን ግደለው አለ? በእኔ ክልል ገብተህ ማን እርምጃ ወሳጅ አደረገ? ከመቼ ጀምሮ ነው ዋና ሳጅን ኦፕሬሽን ላይ ኃላፊነቱን የሚወስደው? ተነስ፣ ራስን ችለኝ። እጅ ከፍንጅ ይዘህ ነው። ታሮት ይሰማል። ዋና ሳጅን ዳንኤል በጥይት ተመቶ ወድቋል። በአስቸኳይ አምቡላንስ ወደ ቦታው ይላል። ኮማንደር ሃይማኖት ለምንድን ነው ቦታውን ጥላ ሄደችው? በቁጥጥር ስር ተዋል። ካቴናውን ከሱ እጅ አውልቁና ኮማንደር እጅ ላይ አጥልቁት። ኮሚሽነር ከማል እንግዶቹን ይዘህ እንድትንቀሳቀስ ተፈቅዷል። ተቀብያለሁ። መንግስት ለመግባት ተቃርበናል። ሁሉም ሰላም ነው። ከቤተ መንግስት ስትወጡ ተለዋጭ ትዕዛዝ ሳይሰጥ እንዳትንቀሳቀሱ። ተቀብያለሁ። ኦፕሬሽኑ በድል ተጠናቋል። እንኳን ደስ ያላችሁ። በቤት ቁጥር 1112 ውስጥ ያላችሁ ሁሉ ተጠርጣሪ ስለመሆናችሁ የፍርድ ቤት ትዕዛዝ ስለያዝን እጃችሁን እንድትሰጡ ትጠየቃላችሁ። እናንተ ተጠርጣሪዎች እንጂ ወንጀለኞች አይደላችሁ። እባካችሁ ቤተሰብን ከለላ አድርጋችሁ የምትፈጽሙትን ጥቃት አቁሙ። አለበለዚያ ግን እርምጃ ለመውሰድ እንገደዳለን። ተኩሱን አቁሙና በሰላማዊ መንገድ እጃችሁን ብትሰጡ ይሻላል።
ለአገሩ ነፍሱን ይሰጣል የጀግና ክንዱ ቁስል እስኪድን ድረስ እዚሁ ተኝተህ እንድትታከም ዶክተር አዟል። እዚሁ ትቆያለህ ማለት ለስንት ቀን? ለስንት ቀን እንደሆነ አልነገረኝም። እዚሁ ተኝተህ እንድትታከም ብቻ ለአገሩ ከፊት ለቆመው የማይረታ ማይበገር ወገኔን ያለው ወጥቷል ጸንቶ ይቆማል በተጠንቀቅ ለአገሩ ክብር ሊዋደቅ አፈር በበላው እናቴ አፈር ልብላ። እግዚአብሔር ይማር እግዚአብሔር ይማር ልጅ ወንድም ያንተም እግዚአብሔር ይማርህ እናቴ። ውይ አይ ውይ 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 አንተ እኮ ጀግና ነህ የኔ ጀግና አንበሳ። እንኳን ተረፍክና እንኳን ተረፋችሁ። ውይ እሺ 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 ደክሞታል። እስቲ እናቴ ያጋጥመው እንጂ ምን ይባላል ቀን አይጣል። አይ አይ ልጅ አይ ልጅ አይ ልጅ አይ ልጅ እናቴ ቅኑ ልጅ እንደው ለቤት ያብቃናታል። እንኳን ተረፍክ ከሞቱ አፈር በበላ ስለክብራ ጀመረ ይታወሳል ክብር አመሰግናለሁ ጓደኞቼ ይገባል ቀድሞ ያልፋል ለአገሩ ምንም ይሆናል። እናንተም ተቋም እየጎበኘን ነው። እናንተ ደግሞ ሀገር እየጠበቃችሁ ነው። በምትሰሩት ስራ የኢትዮጵያ ሕዝብ እንዲሁም መንግስት በእጅጉ ይኮራባችኋል። አይደራደር ስለ ክብሯ ራሱን ለሀገር ሰዋ በሰከነ ስልት ልዩ ብቃት ሁሌ አብሳሪ ነው የድል ብስራት የቁርጥ ቀን ነው ፈጥኖ ደራሽ የጠላት ደባ በጥፍ ምላሽ ባለውለታ ይታወሳል ክብር ለስሙ ይገባል።